አሁን እስኪ ማን ያምናል ካላየ በስተቀር ቦዶ ግሊምት ኢንተር ሚላንን ከሻምፒዮንስ ሊግ አሰናበተ ቢባል የጣሊያን ሴራው መሪና በሻምፒዮንስ ሊግ ረጅም ርቀት ሄዳል ተብሎ ሲጠበቅ የነበረውን ኢንተር ሚላንን የኖርዌው ክለብ ቦዶ ግሊምት አሰናበተው ቢባል ላውም በሜዳው በደጋፊው ፊት ኢንተር ሚላን ተጫውቶ በቦዶ ግሊምት ተሸነፈ ቢባል ማን ያምናል? በደርሶ መልስ ጨዋታ 5-1 ቦዶ ግሊምት አፈር አብልቶት ኢንተርን ጣለው ቢባል ማን ያምናል? ይሄ እኮ አይደለም የሚገርማችሁ ቦዶ ግሊምት አትሌቲኮ ማድሪድን ማንቸስተር ሲቲን ዶርትመንድን ሳይቀር ማለት ነው አፈር ያበላ ቡድን ኢንተርን ደርሶ መልስ። እስኪ ማን ያምናል? አሁን ካላየ ሰው እንዴት ነው እንዲህ ብለን ልነግረው ሊያምን የሚችለው? ተአምረኛ ክለብ ነው የሻምፒዮንስ ሊግ ተአምረኛ ክለብ ማለት ነው ጋይስ። እንደ ቀልድ የሚታይ ክለብ አይደለም ቦዶ ግሊምት ማለት እንደ ቀልድ አይታይም። አረ ጀማዓው ስለዚህ ቡድን ማውራት አለብን። በአውሮፓ ሻምፒዮንስ ሊግ ላይ ያልተጠበቀው እጅግ አስፈሪው ቡድን እየሆነ እየመጣ እኮ ነው። እናንተ የጣሊያን ሴሪያ መሪ የሆነውን ኢንተርን በሜዳና በደጋፊው ፊት ሄደው ገነደሱት ቦዶ ግሊምቶች። አንተ የኖርዌይ ቡድን እንዲከባድ ናቸው። እንዴት ነው ደም ሰጠው የሚጫወቱት? ጀማው እንዴት ደስ እንደሚሉ ይኸውላችሁ፣ ከሜዳ ጫፍ እስከ ሜዳ ጫፍ በሙሉ እነሱ ነው ሞልተውት መታያቸው። ያላቸው ቁርጠኝነት እጅግ ያስገርማቸዋል። ጀማው ኢንተር ሚላንን በሜዳና በደጋፊው ፊት አፈራረሱት። እንደምታውቁት በመጀመሪያው ጨዋታ 3-1 በሆነ ውጤት ነበር የለጠፉት ማለት ነው በሜዳቸው። ቀጠሉና ይኸው ዛሬ 2-1 ግባተ መሬቱን ፈጸሙለት። በድምር ውጤት 5-2 በሆነ ውጤት አሸንፎት ወደ ቀጣይ ዙር አለፉ። ጀማው በነገራችን ላይ ማለት ነው ትላልቅ ቡድኖችን የገነደሱት ኢንተርን ብቻ እንዳይመስል ይወል እዚህ ጋር እንደምታዩ አትሌቲኮን ሰጥተውታል። ይወል ሲቲን እንደዚሁ አጋድመውታል። ከዶርትመንዳቸው ወጥቷሉ። እጅግ አስገራሚ የአውሮፓ ሻምፒዮንስ ሊግ ማለት ነው ሰርፕራይዝ ቲም ማለት ዘንድሮ ቦዶ ግሊምቶች ናቸው። እና የኖርዌይ ቡድን እንደዚህ ነው እንዴ ነው ያልኩት እኔ እነ ሃላንድን እነ ኦዲጋርድን ያፈራ ያ ሀገር ማለት ነው። በቃ የቫይኪንግ ሀገር ቫይኪንግን ታስታውሱታል አይደል? ተፋላሚዎች ናቸው ከጥግ እስከ ጥግ ማለት ነው። አድንቄያቸዋለሁ ማለት ይችላሉ። አረ ፋሚሊ ምናልባትም አሁን የምነግራችሁ ቡድን የዘንድሮን የቻምፒዮንስ ሊግ ሊያሳካው ይችላል። ቦዶ ግሊምት ማንቸስተር ሲቲን ማሸነፍ እንደዚህ ኮንፊደንስ ይሰጣል እንዴ? ያኔ እኛን 3-1 ያሸነፉን ጊዜ ትዝ አላችሁ አይደል? ከዛ በኋላ አትሌቲኮ ማድሪድን አዌይ ሄደው እነሱንም 2-1፣ ከዛስ ኢንተር ሚላንን በሜዳቸው 3-1። ዛሬ ደግሞ ኢንተር ሚላን ካምባክ አርጎ ምናምን ያሸንፋል ተብሎ ሲጠበቅ ጭራሽ ኢንተር ሚላንን በሜዳው 2-1 አሸንፏል። ይሄ በነገራችን ላይ እዚህ ጋር ስለ አካንጂ ዳንስ አካንጂ ከኛ ቲም ስለወጣ ምንም አልከፋኝም፣ ደስ ነው ላይ ያለኝ ብያለሁ ብዙ ጊዜና እሱ ነው ዛሬው ላይ የመጀመሪያውን ጎል እንዲያገቡ ስህተቱን የሰጣቸው። ጎል ጋር ምንም ኮንፊደንስ የሌለው ልጅ ቢኖር አካንጂ እኛ ቻምፒዮንስ ሊግ ፋይናል ላይ ሊያስበላን የነበረውን ትዝ ይላችኋል አይደል? በዛ ላይ ይሄ ሶኔ ሳተው ኳስም አካንጂ ተሳስቶ አረ በአርሰናል 5-1 ስንሸነፍ የመጀመሪያውን ጎል አካንጂ ተሳስቶ ብቻ ስለ አካንጂ ታውትና ይሄ አስደናቂ ቡድን ግን አሁን እኛን ወይ ደግሞ ስፖርቲንግ ነው የሚያገኘው መልሶ ማለት ነው። አስቡት ከኛ ጋር ቢገናኙ ቻምፒዮንስ ሊግ ላይ እንሰጥሻለን፣ ይሄ ሁላ ያገባሽውን ጎል ደማምረን እኛ እንሰጥሻለን ማለት ነው። ኢንተር ሚላን ዛሬ በቦዶ ግሊምት በሜዳው ተሸንፎ ከቻምፒዮንስ ሊግ ውጪ ሆነ ማለት። ስለ ጣሊያን እግር ኳስ ምን ያህል እንደወደቀ ላውራ ነው የመጣሁት። ጣሊያን እግር ኳስ ሴሪያ የሚመቻችሁ ሰዎች በደንብ አድርጋችሁ ይሄን ቪዲዮ ተከታተሉኝ። ሴሪያ የማታዩ ሰዎች ደግሞ ሴሪያ የት እንደነበረና አሁን የቱ ጋር እንዳለ በዚህ ቪዲዮ በደንብ ላስረዳችሁ ነው። ይሄንን ውጤት ብቻ ማየት አችላል። ኢንተር ሚላን የሴሪያ ቦስ እንደሆነ ያለፉት 5 ዓመታት አሳይተዋል። ባይፋር ከጣሊያን ከሚመጡ ቡድኖች ምርጥ ተወካዩ ኢንተር ሚላን እንደሆነ ካለፉት 3 ቻምፒየንስ ሊግ ዋንጫዎች ሁለቱ ላይ ለፋይናል ደርሶ ያው 1-0 እና 5-0 ተሸነፈ ማለት አምናና የዛሬ 3 ዓመት በሲቲ እና በፒኤስጂ ማለት። ግን ሌሎቹን የጣሊያን ቡድኖች ካያችሁ በሜዳቸው በዶርትሙንድ ሬት ማድረገው ቡድን ነው አትላንታን ማስወጣት ብቻ። ጁቬንቱስ ራውንድ ኦፍ 16 ከገባ ስንት ጊዜ? ኤሲ ሚላን የት ላይ ነው ያለው? ከረንት ስኩዴቶ ቻምፒየን ናፖሊ 24 ውስጥ መግባት አልቻለም ቻምፒየንስ ሊግ። ይወደስታን ይሄ እንዳለ ኢንተር የሚገዛው ሊግ ነው። ኢንተር የሚገዛው ሊግ ሆኖ ራሱ ኢንተር የቱ ጋር እንዳለ ተመልከቱ። ለዋንጫ መድረሱ ብቻ አይደለም ዶሚኔት ተደርጓል ዋንጫ ደርሶም ቢሆን ማለት እና አሁን ደግሞ ሌሎች የዩሮፕ እግር ኳስ ቡድኖች እያደጉ መጡ። የጣሊያን እግር ኳስ ደግሞ እየወደቀ መጣ ማለት። ይሄ ደግሞ የታክቲካል ችግር አለ። ባይዘ ዘ ቤስት ማናጀርስ ኢን ዘ ወርልድ ጣሊያናዊ ናቸው። ጣሊያናዊ ብቻ ሳይሆን ጀርመንና ስፔናዊም አሉ። ጣሊያን ግን በኮቺንግ በጣም ኢሊት ናቸው። ባለፉት 20 ዓመታት ብቸኛ ስኩዴቶ የበላ የሌላ ሀገር ዜጋ ተወላጅ ሞሪኖ በኢንተር ሚላን 2010 ላይ
20 ዓመት ሙሉ የጣሊያን ሴሪያን የሚበላው ጣሊያናዊ ማናጀር እና በየአመቱ የሚቀያየር ኮምፒቲሽኑ አለ፣ ግን ሊጉ በአጠቃላይ እንዳለ ወርዷል። early 2000s ቤስት ሊግ ኢን ዘ ወርልድ ሴሪያ ነበር። ባለንዶር አሸናፊ ኦልሞስት ሁሌ ከሴሪያ ነበር የሚመጣው። ብራዚላዊ አርጀንቲና የተጫዋቾች ከሀገራቸው ወጥተው መጀመሪያ መሄድ የሚፈልጉት ሴሪያ ነበር። አሁን ፖርቹጋል ቢሄዱ ይመርጣል። ይሄን ሁላ ነገር ደግሞ ያደረገው የዛኔ 2007 ኤሲ ሚላን፣ ጁቬንቱስ እና አንዳንድ ቡድኖች በዳኛ ለመክፈል በመሞከር ምናምን ክስ መከሰሳቸውና ቅጣት ማግኘታቸው ነው። ማን ሲቲ ላይ ባይዘው እርምጃ ፕሪሚየር ሊግ ማይወስድባቸው ለዚህ ነው። ምክንያቱም እምነት ታጣለህ፣ ሊግህ እምነት ያጣል። ለተመልካች ምናምን ለስፖንሰርሺፕ ቤቲንግ እንዴት ነው አንተን ስፖንሰር የሚያደርገው? ገባህ አይደለ? የሚያጭበረብሩ ከሆነ ዳኞቹ እንደሚያጭበረብሩ ደግሞ ተረጋግጦ እርምጃ ከተወሰደ እና ሴሪያ በጣም ያለበት ቦታ በጣም ያሳዝናል፣ በጣም ያሳዝናል። አንዳንዴ እግር ኳስ ሸሌናት የምንለው በምክንያት ነው። የአምናው ቻምፒየንስ ሊግ ፋይናሊስት ኢንተር ሚላን በቦዶ ግሊምት 5-1 ተሰጥቷት ተባረረች። የሚገርም ነው። እንደዚህ አይነት ቡድኖች ጃይንት ኪለርስ ይባላሉ፣ ትልልቆቹን የሚገነድሉ። በተለይ ይሄ ልጅ የሚገርም አጥቂ። ኤሲ ሚላን አልተሳካለትም ነበር። ዘንድሮ ግን ሲቲ ላይ አይታችሁታል፣ ኢንተር ሚላን ላይ በቃ የሚገርም ተጫዋች፣ የሚገርም ነምበር ነው። ጊሚቶች እንግዲህ ወደ 16 ውስጥ ገብተዋል። የኖርዌይ ቡድን በሚገርም ሁኔታ በጣም ነው ያስደመሙኝ። ይችላሉ፣ የምር ይችላሉ። ይሄ ልጅ ቀጣይ ሲዝን ትልቅ ቡድን ይገባል። ብዙ ትልልቅ ቡድኖች ይፋለጡበታል እዚህ ልጅ ላይ። ይመቸው። የሚገርም ባካፕ ስቶሪ ነው። አላ ኤሲ ሚላን አልተሳካለትም ነበር። አሁን ትንሽ ቡድን ሄዶ ምናምን ይችላል። ዋው ቦዶ ጊሚት ዋው። አንደርዶጎች እንዲህ አንዳንዴ ሲያስደስቱን ደስ ይላል። ኢንተር ሚላን እንግዲህ የሴሪያው ትልቁ ክለብ በአውሮፓ ቻምፒየንስ ሊግ የኖርዌው ትንሽ ክለብ ቦዶ ግሊምት የጣሊያን ሴሪያ መሪውን ኢንተር ሚላንን ከውድድር ውጪ አድርጓል። ከሜዳው ውጪ ኢንተር ሚላን 3-1 ተሸንፎ የነበረ ቢሆንም አሰልጣኝ ክርስቲያን ኪፉ ይህንን ውጤት ቀልብሰን ወደ ቀጣዩ ዙር እናልፋለን በሚል ጋዜጣዊ መግለጫ ላይ ተናግሮ ነበር። ነገር ግን በአሰልጣኝ ጄቴል ኖትሰን የሚመሩት ቦዶ ግሊምቶች ከሜዳቸው ውጪ ሳንሴሮ ላይ 2-1 በማሸነፍ በድምር ውጤት 5-2 አሸንፈው ከአውሮፓ ቻምፒየንስ ሊግ የመጨረሻው 16 ተሳታፊ ቡድኖች መካከል አንዱ መሆናቸውን አረጋግጠዋል። ቦዶ ግሊምት 50,000 ነዋሪ ካለባት የኖርዌይ ትንሽ ከተማ የተገኘ ክለብ ነው። በሳንሴሮ ሲጫወቱ ግን 70,000 ተመልካቾች ፊት ነው መጫወት የቻሉት። ከከተማቸው ነዋሪዎች በ20,000 ከፍ ያለ ተመልካች ነው በሳንሴሮ የተመለከታቸው። 3,000 ደጋፊዎች ተከትሏቸውም ተጉዘው ነበር። በአውሮፓ ቻምፒየንስ ሊግ ከተመዘገቡ ያልተጠበቁ አስደናቂ ውጤቶች መካከል አንደኛው ይህ የቦዶ ግሊምት ኢንተር ሚላንን ጥሎ ከመጨረሻዎቹ 16 ቡድኖች መካከል አንዱ መሆኑን ያረጋገጠበት ውጤት ሆኗል። አረ ወገን አውሮፓ ቻምፒየንስ ሊግ ላይ ምንድነው እየተፈጠረ ያለው? የኖርዌይ ክለብ ቦዶ ግሊምት የጣሊያኑን ክለብ ኢንተር ሚላንን ከአውሮፓ ቻምፒየንስ ሊጉ አሰናብቶታል። በመጀመሪያው ዙር ጨዋታ የኖርዌይ ክለብ ቦዶ ግሊምት ኢንተር ሚላንን 3-1 ማሸነፉ የሚታወስ ነው። ታዲያ አሁን በተከናወነ የመልስ ጨዋታም እንግዲህ በፕሌኦፍ ኢንተር ሚላን ጁሴፔ ሚያዛ ላይ ቦዶ ግሊምትን አስተናግዶ ነበረ። ታዲያ ውጤቱንም ምናልባት የመቀልበስ እድል ይኖራቸዋል ተብሎ የተጠበቀው የጣሊያን ሴሪ መሪ የሆኑት የክርስቲያን ቺቪዎቹ ኢንተር ሚላኖችም እንግዲህ በድጋሚ በሜዳቸውም ባክ ቱ ባክ ሽንፈት ገጥሟቸው በቦዶ ግሊምት ከውድድር ውጭ ሆነዋል ማለት ነው። በዚህ ጨዋታ ላይ ኢንተር ሚላኖች ተደጋጋሚ የሆነ የማጥቃት እንቅስቃሴ ቢያሳዩም ጫና ቢፈጥሩም ነገር ግን በቂ ጎሎችን ማስቆጠር አልቻሉም ነበረ። ቦዶ ግሊምቶች ባስ ብሎም በካውንተር አታክ ባገኟቸው አጋጣሚዎች በሃውግ እንዲሁም ደግሞ ቬሽሰን አማካኝነት ጎሎችን አስቆጥሮ ለ0 ሲሞር ነበር። ከዛ በኋላ ኢንተር ሚላኖች በባስቶኒ አማካኝነት 77ኛው ደቂቃ ላይ ጎል አስቆጥረው እንግዲህ ጨዋታው 2-1 ሊጠናቀቅ ችሏል። በድምር ውጤትም ቦዶ ግሊምቶች 5-2 ኢንተር ሚላን በማሸነፍ ነው ወደ ቀጣዩ ዙር ማለፋቸውን ማረጋገጥ የቻሉት ማለት ነው። ቦዶ ግሊምቶች በነገራችን ላይ በዘንድሮው የአውሮፓ ቻምፒየንስ ሊግ ላይ አትሌቲኮ ማድሪድ ማሸነፍ ችሎ ነበር፣ ማንቸስተር ሲቲን ማሸነፍ ችሎ ነበር፣ ቶተንሃም ስፐርን ነጥብ ማስጣል ችሎ ነበር። ኢንተር ሚላን ደግሞ ባክ ቱ ባክ በማሸነፍ እንግዲህ በመጣል ወደ 16 ዙር መቀላቀል ችለዋል ማለት ነው። በሌሎች ጨዋታዎችም እንግዲህ በፕሌኦፉ የእንግሊዙ ኒውካስትል ዩናይትድ ካራባግን በሜዳው ሴንት ጄምስ ፓርክ ላይ በማስተናገድ 3-2 በሆነ ውጤት ማሸነፍ ችሏል። በድምር ውጤትም 9-3 በማሸነፍ ወደ 16 ዙር መቀላቀሉን ያረጋገጠ ሌላኛው የእንግሊዝ ክለብ ሆኗል። ባየር ሊቨርኩሰን ከኦሎምፒያኮስ ያደረጉት ጨዋታም 0-0 ተጠናቆ በድምር ውጤት እንግዲህ ባየር ሊቨርኩሰኖች 2-0 በማሸነፍ ወደ ቀጣዩ ዙር መቀላቀላቸው ማረጋገጥ ችሏል ማለት ነው። ለማንኛውም ስለ እነዚህ ጨዋታዎች ውጤት እንተላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክት መጫን እንዳትረሱ። ከሺህ ዓመታት በፊት ከበረዶማው ኖርዌይ ተነስተው የአውሮፓ ኃያላንን አስጨንቀው ድል ያደረጉት ቫይኪንጎች በእግር ኳስ መልክ ቦዶ ግሊምትን ሆነው ዳግም ተከስተዋል።
ከአርክቲክ ሰርክል ግርጌ ፀሐይ ለወራት ከምትደበቅበት ነፋስ አይሎ ከሚያፏጭበት ምድር ተነስተው ቅዝቃዜ የማይበግራቸው ቢጫና ጥቁሮቹ አውሮፓን ማስደመማቸውን ቀጥሏል። ባለፈው ሳምንት በሜዳቸው 3-1 ያሸነፉትን ኢንተር ሚላንን በ2-1 ድል እጅ አሰጥተው በደርሶ መልስ 5-2 ረትተው ከ16ቱ የቻምፒየንስ ሊግ ቡድኖች አንዱ መሆናቸውን አረጋግጠዋል። ስማቸው ጣራ የነካ ዝነኛ ከዋክብት ባይኖራቸውም ለአውሮፓ ኃያላን ክለቦች ቅዠት ሆኗል። ጨዋታው አለቀ። ኢንተር ሚላን ተባረረ። ኢንተር ሚላን ባባይ ቻው። ኢንተር በጊዜ ሴሪያው ላይ እንዲያተኩር አዘውታል። ቦዶ ግሊምቶች ሰርፕራይዝ ከማንቸስተር ሲቲ ጋር የመገናኘት እድል አለ። የሻምፒዮንስ ሊጉ ሰርፕራይዝ ቡድን ቦዶ ግሊምት ሆኗል። ቦዶ ግሊምት ወይ ማንቸስተር ሲቲን ያገኛል ወይ ስፖርቲንግ ሊዝበንን ያገኛል። ከሁለቱ አንዱ። ኒውካስል ደግሞ ወይ ቼልሲን ያገኛል ወይ ባርሴሎናን ያገኛል። ባርሴሎና ላይ ቼልሲን ያገኛል። ኒውካስል ዩናይትድ ወይ ቼልሲን ወይ ባርሴሎናን ነው የሚያገኘው። ኒውካስል ከሁለቱ አንዱን ማለት ነው። አድማጮቻችን ባየር ሊቨርኩሰንም ጨዋታውን ጨርሶታል። ባየር ሊቨርኩሰን ወይ አርሰናልን ወይ ባየር ሙኒክን ያገኛል። ስለዚህ የአርሰናል ተጋጣሚ ወይ ባየር ሊቨርኩሰን ይሆናል ወይ ደግሞ የአታላንታና የዶርትመንድ አሸናፊ። ዶርትመንድ ነው ሞስት ፕሮባብሊ የመሆን ዕድል ያለው ስላሸነፈ የመጀመሪያውን ዙር ጨዋታ የመሆን ዕድል አለው ማለት ነው። ቦዶ ግሊምት እንግዲህ ወይ ማንቸስተር ሲቲን ወይ ስፖርቲንግ ሊዝበን። ስለዚህ ማንቸስተር ሲቲ ወይ ቦዶ ግሊምት ሊሆን ይችላል ወይ ማድሪድ ነው የሚያገኘው ወይ ደግሞ ማድሪድን የሪያል ማድሪድና የቤኔፊካን አሸናፊ ኦሬዲ ይመስላል። ዛሬ የተደረጉትን ቻምፒየንስ ሊግ ጨዋታዎች በአጠቃላይ ሪካፕ አድርግላችኋለሁ እና ማን ሊደርሰው እንደሚችል አሳይጋችኋለሁ ማለት ነው። የመጀመሪያውና አስደንጋጩ ውጤት ቦዶ ግሊምት ኢንተር ሚላንን ደርሶ መልስ በሜዳው 3-2 ሳንሲሮ ላይ መጥቶ ደግሞ 2-1 በማሸነፍ ታሪክ ሰርቶ ወደ 16 ውስጥ ገብቷል ማለት ነው። ስለ ጣሊያን እግር ኳስ ምን ያህል እንደወደቀ ሌላ ቪዲዮ ግዴታ ያስፈልገዋል። ስለዛ ይሰራለታል። ግን ቦዶ ግሊምትን ሳታድንቅ ማለፍ አትችልም አባቴ። ያለፈው ዓመት ዩሮፓ ሊግ ሰሚ ፋይናል ደርሰው በስፐርስ ነው የወደቁት። ያው የእንግሊዝ ቡድን ምን ያህል ጠንካራ እንደሆነ አይካድም። ግን መሻሻላቸውን ደግሞ በጣም የምታየው የእንግሊዝ ቡድን የሆነውን ማን ሲቲን ዘንድሮ ለጥልጠው ነበረ 3-1። አስደማሚ የሆነ የኖርዌይ ቡድን ማለት ነው። ወኔያቸው ለሁሉም ኳስ የሚጋደሉበት መንገድ፣ ለማጥቃት የማይፈሩበት መንገድ ምናምን በጣም የሚያረካ አስደማሚ የሆነ ቡድን ነው። ኢንተር ሚላን አሳዛኝ ተሸናፊ። አንድ ቪዲዮ ስለ ጣሊያን ፉትቦል ያስፈልጋል ግዴታ ማለት ነው። ኒውካስትል ደርሶ መልስ ቃራባክን ባይዘው ይሄ ከቸልሲ ጋር የወጣ ቡድን ነው። ያን ያህል የምናውቅ አይደለም። 9-3 3-2 እና 6-1 በማሸነፍ 9-3 አሸንፎት ወደሚቀጥለው ዙር 16 ውስጥ ገብቷል ማለት ነው። አትሌቲኮ ማድሪድ በሜዳው 4-1 ክለብ ብሩዥን በማሸነፍ ከሊቨርፑል ወይ ከቶተናም እንደሚገናኝ አረጋግጧል ማለት ነው። ኦሎምፒያኮስ ደግሞ በባየር ሊቨርኩሰን በሜዳው 2-0 ተሸንፎ ነበረ። በሜዳቸው ደግሞ አምተው 0-0 በመለያየት ባየር ሊቨርኩሰን ወደሚቀጥለው ዙር አልፈዋል። አርሰናል፣ ባየር ሊቨርኩሰን ወይ የዶርትሙንድ እና የአትላንታ አሸናፊ ነው የሚደርሰው። ምናልባት ዶርትሙንድ ነው የሚያልፈው አትላንታን በሜዳው 2-0 ስላሸነፈው ማለት ይሄን ይመስላል።